በግብርና ዘርፍ የጀመርነው ኢንተርቬንሽን እያስገኘ ያለው ውጤት በእጅጉ የሚያስደምም ነው። ኢትዮጵያ በአፍሪካ ውስጥ ከፍተኛ ስንዴ በሚያመርቱ ሀገራት ተርታ በዝቅተኛ ደረጃ የምትታይ ነበረች። ዛሬ በአፍሪካ አንደኛው ስንዴ አምራች ብቻ ሳንሆን በአፍሪካ ሁለተኛው ስንዴ አምራችን በእጥፍ ደረጃ እንበልጣለን። ይህ ትልቅ ድል ነው፣ ግን ማይልስቶን ነው። ግብርና በሩዝ፣ ግብርና በሻይ፣ ግብርና በቡና፣ ከሁሉ በላይ ግብርና በሌማት፣ በዶሮ፣ በእንቁላል፣ በስጋ፣ በወተት ከአፍሪካ አንደኛው አምራች የሚለውን ስያሜ እስከሚይዝ ድረስ ይሄኛው ማይልስቶን ለሚቀጥለው ማይልስቶን መሸጋገሪያ እንጂ የመጨረሻው ማለት አይደለም። ኢትዮጵያ ውስጥ ያለውን ድህነትና ችግር በአንቀልባ ተሸክመን ስለዚያ ችግር አብዝተን ስላወራን ችግሩ ዘላቂ መፍትሄ ያገኛል። ችግርን አንደርስታንድ ማድረግ መረዳት በጣም ኢምፖርታንት ነው። ከተረዳን በኋላ ግን ከዚያ ችግር የሚያወጣንን መንገድ መቀየስ ያስፈልጋል። ከዚያ ችግር የሚያወጣንን መንገድ ሀሳብ ከነደፍን በኋላ ብዙዎች የዚያ ሀሳብ ተጋሪ ያን ሀሳብ የገዙ ሰዎች እንዲበራከቱ በማድረግ ስራውን በትንሽ ስኬል አንድ ሰፈር መጀመርና ውጤቱን እያየን ማባዛት ይፈልጋል። በችግር ላይ ሳይሆን መፍትሄ ላይ ጊዜን፣ ገንዘብን፣ እውቀትን እና እሳቤን ኢንቨስት ማድረግ ወደ ውጤት ይወስዳል የሚል እምነት አለን እና ከድህነት ይልቅ ብልጽግናን ለማየት፣ ከችግር ይልቅ ተድላን ለማየት፣ ከእጦት ይልቅ መትረፍረፍን ለማየት የእይታ ለውጥ ያስፈልጋል። የኢማጂኔሽን አቅም ይጠይቃል። ያ የኢማጂኔሽን አቅም ደግሞ በእጃችን ያሉ ወርቆችን ለማየትና ለመገልገል በር ይከፍታል። በገጠር አንዱ ዋናው ኢኒሼቲቭ ክላስተር ነው። አርሶ አደሮች በተናጠል ከሚያርሱ በጋራ ሆኖ ቢያርሱ ምርትና ምርታማነት ያድጋል። ጉልበት ይደመራል፣ መሬት ይደመራል፣ ውሃ ይደመራል፣ ምርት ያድጋል፣ ለገበያም ምቹ ሁኔታ ይፈጥራል። በዚያ አግባብ አርሶ አደር ተጠቃሚነቱ ይጎላል የሚል እሳቤ ነበር። ይሄ ለስንዴም፣ ለጤፍም፣ ለሩዝም፣ ለቡናም፣ ለሙዝም ለሁሉ ይሰራል። ክላስተር ማድረግ መሬቱን መደመር። በሀገር ደረጃ የምግብ ሉዓላዊነት እናረጋግጥ ሲባል አምርተን ገዝተን የቀረውን ደግሞ ረድተን መመገብ መቻል ማለት እንጂ እያንዳንዱ ቤተሰብ በቂ ምርት ያመርታል ወይም እያንዳንዱ ቤተሰብ ሊገዛ ይችላል ማለት አይደለም። ማምረት መግዛትና መታገዝ ነው። በምርት ረገድ በግብርና ያየነው እንደተጠበቀ ሆኖ በሌማት እየመጣ ያለው ውጤት በጣም ይበል፣ ይደግ፣ ይስፋ የሚያስብል ነው። በሀገር ደረጃ ብልጽግናን ማረጋገጥ አለብን ስንል በሃውስሆልድ ሌቭል እያንዳንዱ ዜጋ ከነበረበት የኑሮ ዘዬ ወደ ተሻለ ደረጃ ማደግ አለበት ማለት ነው። የኛ የብልጽግና ትርክት እያንዳንዱን ዜጋ፣ እያንዳንዱን ቤተሰብ፣ እያንዳንዱን መንደር ካልነካ የተሟላ ሊሆን አይችልም። የተሟላ የሚሆነው በገጠርም በከተማም በከፍተኛ የኑሮ ደረጃ ያሉትንም እጅ አጠሮቹንም የሚያቀራርብና ወደ መካከለኛ የሚያመጣ መሆን አለ። ኢትዮጵያችን ተስፋ አላት። በግብርና ሴክተር የመንግስት ኢንተርቬንሽን እና አንዱ ኮር የእድገታችን መንገድ ነው ያልነው አዋጭ ሆኗል። ልክ እንደ ኢንዱስትሪው፣ ልክ እንደ ቱሪዝሙ፣ ልክ እንደ ማይኒንጉ፣ ልክ እንደ ቴክኖሎጂው ግብርናን ራሱን አስችሎ አመርቂ ውጤት እያመጣ ነው ያለው። ከእንቁላል፣ ከወተት፣ ከስጋ ምርት፣ ከእርሻ ከሚተርፈው ደግሞ መኖ ተያያዥ ነገር ነው። አንዱ እየደገፈ ስለሚሄድ በከፍተኛ ደረጃ በምግብ ራስን መቻል ብቻ ሳይሆን የተሻለ የዘመነ ኑሮ እንድንኖር ያስችለናል። ግብርና በአጠቃላይ ኢትዮጵያ ውስጥ መስመር ይዟል። ግብርና አርሶ አደሩ፣ ኤክስቴንሽን ባለሙያው፣ በየወረዳው በየዞን ያሉ አመራሮች ገብቷቸው በእውቀት ሰፊ ስራ ጀምረዋል። በምግብ ራስን ለመቻል የምናደርገው ጥረት የተሳካ ስራ ነው። እናመርታለን፣ እንበላለን፣ እንሸጣለን። ህልመኛ የሆነ የሚተገበር በእቅድ በዝግጅት ላይ
የተመሰረተ እንደዚህ አይነት አስደሳች ስራ እንድንሰራና የኢትዮጵያን የድህነት ታሪክ በሚጨበጥ የታሪክ ጥፋት ወደ ብልጽግና ጎዳና እንድንወስዳት ኢትዮጵያ የጀመረችውን የብልጽግና ጉዞ ኢትዮጵያ የጀመረችውን ሁለንተናዊ ለውጥ የማጽናት ጉዞ ሊያቆመው የሚችል ምድራዊ ኃይል የለም። እንበለጽጋለን፣ እንጸናለን፣ እንቀጥላለን።